በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት የአባቶቻችን አምላክ ለወልድ እግዚአብሔር እስከዛ ድረስ ያደረሰን በዚህ በይቅርታ በምህረቱ አደባባይ የሰበሰበን እንድናመልከው እንድናመሰግነው በስሙ እንድንጸልይ እንድንዘምር ያው ድምፁ እንድንሰማ ለመባረክ የጠራን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ በፍጥረት ሁሉ አንደበት የከበረና የተመሰገነ ይሁን። ጌታን ያየንባት ዓይናችን የተቀበልንባት እጃችን የአዲስ ኪዳን ኪሩብ እናታችን ድንግል ማርያም ስሟ ይክበር ይመስገን። ቅዱሳን አባቶቻችን ክብር ምስጋና ይድረሳቸው። እንዲሁም ቅዱሳን መላእክት ክብር ምስጋና ይድረሳቸውና አባቶች እናቶች ወንድሞች እናቶች በዚህ ቅዱስ ቦታ የተሰበሰባችሁ ሁላችሁም እስከሞት ድረስ በወደደንና ባፈቀረን በልዑል አምላካችን በመድኃኒዓለም ክርስቶስ ስም እንደምን አደራችሁ እንደምን አረፈዳችሁ እንደምን አላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችን ለምስጋና ያዘጋጀ የምስጋና ባለቤት አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የከበረና የተመሰገነ ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ በዚህ ባለን ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው በትንቢተ ኢሳይያስ ምዕራፍ 5 ቁጥር 4 ላይ ያለ አንድ ኃይለ ቃል አንስተን እንማማራለን። ወይንን ያፈራል ብዬ ጠበቅኩት። በዚህ ርዕስ እንማማራለን። ወይንን ያፈራል ብዬ ጠበቅኩት። አሁን የምናየው በዚህ በአዲሱ መጽሐፍ ቅዱስ ነው። በእጃችን ያለው መጽሐፍ ቅዱስ አንዳንድ ጊዜ አማርኛዎች ይለያያሉ። ዓላማው ግን አንድ ነው። ወይንን ያፈራል ብዬ ጠበቅኩት። እስቲ ሁላችሁም ከኔ በኋላ ተናገሩ። ወይንን በሉ እስቲ። ያፈራል ብዬ ጠበቅኩት። ይህንን ቃል ነብዩ እግዚአብሔር ኢሳይያስ ተናገረ። ተናጋሪው ኢሳይያስ ይሁን እንጂ ባለቤቱ የቃሉ ባለቤት እግዚአብሔር ነው። ይሁንም ባለቤት እግዚአብሔር ነው። ኢሳይያስን የመረጠ እግዚአብሔር ነው። እግዚአብሔር ብዙ ጊዜ በጋድ የሚያነጋግራቸው ውስን ሰዎች ናቸው። እግዚአብሔር ሰዎችን የሚመራው የሚያስተዳድረው የሚመክረው የሚያስተማረው በሰዎች ላይ ያደረ ነው። በዚህ ላይ ስናይ ከቁጥር 1 ጀምሮ ስንመለከት እንዲህ ይላል። አሁን የወይኔን ቦታ በተመለከተ የወዳጀን መዝሙር ለወዳጀ ዘምራለሁ። ለወዳጀ በፍሬያማው ቦታ ላይ የወይን ቦታ ነበረው። አጥር አጠርኩ፣ በዙሪያውን ቆፈርኩ፣ ድንጋዮችንም ለቅሜ አወጣሁ። ምርጥ የሆነውን የወይን ተከልኩ፣ በመካከሉም ግንብ ሰራው። ደግሞም የመጥመቂያ ጉድጓድ ማስሁለት። ወይንንም ያፈራ ዘንድ ጠበቅኩት፣ ዳሩ ግን እሾህ ወይም ሆምጣጤ አፈራ። እንግዲህ የወይን ቦታው ባለቤት በጥሩ በሆነ ቦታ ላይ ወይን ተክሏል። ወይኑ እንዲያፈራ መሬቱ ተቆፍሮለታል፣ ግንብ ታጥሮለታል፣ ተሰርቶለታል፣ አጥር ታጥሮለታል። ምክንያቱም አጥር ካልታጠረ አራዊቱም እንስሳቱም ወይኑ እንዲያፈራ ስለሚያደርጉት ተጽዕኖ ስለሚያሳድሩበት ወይኑ ተመችቶት እንዲያፈራ ለማድረግ አጥር አለው፣ ግንብ አለው፣ መጨመቂያ ቦታም ተሰርቶለታል፣ ጉድጓድ ተቆፍሮለታል። ስለዚህ እንዲህ እንክብካቤ የተደረገለት ወይን ግን ፍሬ ያፈራል ሲባል ያፈራው ግን እሾህ ነው። እየሰማችሁ ነው ምእመናን? ያፈራው እሾህ ነው። ስለዚህ ይህን ካለ በኋላ ሶስተኛው ቁጥር ላይ አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታ መካከል እስኪ ፍረዱ ፍረዱ አለ የወይኑ ባለቤት። በኢየሩሳሌም የምትኖሩ እናንተ በወይኔና በእኔ መካከል እስቲ ያለውን ፍረዱ። ለወይኔ ያላደረኩለት ከዚህስ ሌላ ላደርግለት ዘንድ የሚገባኝ ምን አለ? ለወይኔ ያላደረኩት ምን አለ? ከዚህ ሌላ ላደርግለት የሚገባስ ነገር ምን አለ? እስኪ እናንተ ፍረዱ ካለ በኋላ ወይንን ያፈራል ብዬ ጠበቅኩት፣ ነገር ግን እሾህን አፈራ። የሚያሳዝን ነው። የሚጠበቅበት ቀርቶ የማይጠበቅበት ሲገኝ በአንድ አካል በአንድ ጉዳይ ላይ እጅግ ያሳዝናል። የእግዚአብሔር ልጆች በደንብ ተከታተሉኝ። አሁንም በወይኔ ላይ የማደርገውን ነግራችኋለሁ። አጥሩን እነቅላለሁ፣ ለበዝበዛም ይሆናል። ቅጥሩንም አፈርሳለሁ፣ ለመራገጫም ይሆናል። ባድማም አደርገዋለሁ፣ አይገረዝም አይኮተኮትም። እንደ ጠፍ ቦታ ኩርንችትና ሾህን ይበቅልበታል። ዝናብም እንዳይዘንብበት ደመናዎችን አዛለሁ። የሰራዊት ጌታ የእግዚአብሔር የወይን ቦታ እርሱ የእስራኤል ቤት ነው። ተወዳጁ አዲስ ተክል የይሁዳ ሰዎች ናቸው። ተመልከቱ።
አሁን እዚህ ላይ ወይን ተብሎ በወይን የተመሰለው እስራኤላውያን ናቸው። እስራኤላውያንና አይሁዳውያን 10 ነገድና 2 ነገድ። አሁን ወይኑ እንክብካቤ የተደረገለት ዙሪያውን አጥር የታጠረለት ግንብ የተሰራለት መሬቱ የተቆፈረለት መሬቱ የለሰለሰለት ፍሬ እንዲያፈራ ተፈልጎ ነው። ነገር ግን ወይኑ ፍሬ አላፈራም። ፍሬ ቀርቶ በመልካም ፍሬ ፈንታ ሆምጣጤ ወይኑ ሾን አፈራ። በዚህ ጊዜ ነው ባለቤቱ እንዲህ የሚለው እስኪ በወይኔና በኔ መካከል ያለውን ፍረዱ እናንተ። ለወይኔ ያላደረኩለት ምን አለ? የማደርግለትስ ምን ነገር አለ ብሎ በምሳሌ ተናገረ። ታዲያ ዝቅ ብሎ የሥራዊት ጌታ ካለ በኋላ የወይን ቦታው እስራኤል ናቸዋል። የእግዚአብሔር ልጆች ሕገ ኦሪትን እግዚአብሔር ከሰራ በኋላ ወይን የተባሉት እስራኤላውያን ምግባር፣ ሃይማኖት፣ ትሩፋት እንዲኖራቸው ሕግ ተሰርቶላቸው መልካም ምግባር፣ መልካም ሃይማኖት፣ መልካም ፍሬ ይጠበቅባቸው ነበር። ነገር ግን የእግዚአብሔር ሕዝቦች ከመባል ውጭ የአብርሃም ዘሮች ከመባል ውጭ መልካም ፍሬ አልተገኘባቸው። መልካም ፍሬ ያፈራሉ ሲባል እሾህን አፈሩ፣ አምልኮ ጣዖትን አፈሩ፣ ጥላቻን አፈሩ። እግዚአብሔርን ማምለክ ትተው ለጣዖት መንበርከክን ጀመሩ። ለእግዚአብሔር መስዋዕት ማቅረብ ሲገባቸው ምንም ማዳን ለማይችለው መግደልም ለማይችለው መመገብ ለማይችለው ምንም ነገር ለማያደርግ ለጣዖት መስገድና መሰዋት ጀመሩ። በዚህ ጊዜ ነው የሁሉ ባለቤት እግዚአብሔር በወይኔ መካከልና በእኔ ሲፍረዱ ያለ። የእግዚአብሔር ልጆች አጥራጠርኩለታል። አጥሩ ረድኤተ እግዚአብሔር ነው። እየሰማችሁ ነው? አጥሩ ምንድነው አልኳችሁ? ረድኤተ እግዚአብሔር የእግዚአብሔር ጥበቃ ነው። የእግዚአብሔር ልጆች እስኪ እናንተ እንደው በሀገራችን በሁላችን ተከብሮ የሚኖረው አጥር ያለው ቤት ነው አጥር የሌለው ቤት? እስኪ ንገሩኝ። አጥር ያለው ቤት ተከብሮ ይኖራል። አጥር የሌለው ቤት ግን ይከበራል? አይከበርም። ዕቃ ወርቆ ደጅ ላይ አይገኝም። በሩ ከተከፈተ ሌባ ዘውሎ ሊገባ ይችላል። አጥር ያለው ቤት ይከበራል። አጥሩ የእግዚአብሔር ጥበቃ ነበር። ምእመናን እግዚአብሔር እየጠበቃቸው አምላካቸው ሆኖ አባቶቻቸውን ባህር ከፍሎ ያሻገረ መና ከሰማይ አውርዶ የመገበ ካለት ላይ ውሃ ፍልቆ ያጠጣ ጠላት ገሎ ጠላታቸውን ድል አድርጎ ምድረ ርስት ከነዓን እንዲገቡ ያደረገ ምድረ ርስትን ከነዓን እንዲያወረሰ አምላካቸው እግዚአብሔር ጠባቂያቸው መምህራንን ሾመላቸው። ምግባር ፍሬ እንዲገኝባቸው ሃይማኖት እንዲገኝባቸው ቢያደርጋቸው አምላካቸውን ትተው ጀርባቸውን ለአምላካቸው ሰጥተው ልባቸውን ለሥጋ ፍላጎት አዙረው ለጣዖት አዙረው ሲያመልኩ ነው እግዚአብሔርን የተናገረው። ከዚህ በኋላ ምን አለ እግዚአብሔር? ምን አለ? ቅጥሩን አፈርሳለሁ። ምእመናን ተመልከቱ። ቅጥሩን አፈርሳለሁ። አጥሩ ይፈርሳል። ምን አለ? አጥሩን አነቅላለሁ፣ ለብዝበዛም ይሆናል። ተመልከቱ። አጥሩ ረድኤተ እግዚአብሔር ጥበቃውን ነው። ጥበቃዬን አነሳለሁ አለ እግዚአብሔር። የእግዚአብሔር ልጆች በበለጠ መጽሐፈ መሳፍንትን ስትመለከቱ ብዙ ጊዜ እስራኤላውያን እግዚአብሔርን ሲያመልኩ እግዚአብሔርን ሲያገለግሉ ለአምልኮ እግዚአብሔር ቀናይ ሲሆኑ ተከብረው ታፍረው ጠላት አክብሯቸው ጠላት ፈርቷቸው ይኖሩ ነበር። እግዚአብሔርን ሲዘነጉ ከሕጉ ሲወጡ ባዕድ ይሰለጥንባቸው ነበር። እግዚአብሔር ጥበቃውን ሲያነሳ እግዚአብሔር ፊቱን ሲመልስ ተማርከው ብዙ ጊዜ በባዕድ ውስጥ ሄደው ሲንከራተቱ መከራ ሲወርድባቸው እናያለን። የእግዚአብሔር ልጆች አጥሩን አነሳለሁ፣ ለብዝበዛም ይሆናሉ። ምርኮ ይማረካሉ፣ ጠላት ይማረካቸዋል፣ ንብረታቸውን ይማርካል፣ እነሱን ይማርካል፣ ሀገራቸውም ትጠፋለች። ለማራገጫም ይሆናል። ባድማም አደርገዋለሁ፣ አይገረዝም፣ አይኮተኮትም። ጠላት አላጠፋላቸው። እንደ ድሮ እኔን እያመለኩ ባለበት ጊዜ እንደማጠፋላቸው ጠላት ዛሬ ግን አላጠፋላቸውም። ጠላት ይሰለጥንባቸዋል፣ ሀገራቸው ባድማ ትሆናለች። ይህን ያለው የሰራዊት ጌታ እግዚአብሔር ነው። በወይኑ ፍሬ ፈንታ ኩርንችትን አበቀሉ፣ እሾህን አበቀሉ፣ አለማመንን አበቀሉ፣ ጥላቻን አበቀሉ፣ መለያየትን አበቀሉ። ስለዚህ እኔ አጥሬን አነሳለሁ አለ እግዚአብሔር። ወገኖቼ እኛ እስራኤል ዘነፍስ እንባላለን። እስራኤል ዘሥጋ ሕገ ኦሪት ተሰርቶላቸው ሃይማኖት ምግባር ሲጠብቅባቸው ሃይማኖት ምግባር አልተገኘባቸው።
ረድኤተ እግዚአብሔር ሲለያቸው ሰይጣን ዲያብሎስም ሰልጥኖባቸዋል። ጠላትም ፍልስጤማውያን አማሌቃውያን እጅግ ሰልጥነውባቸው እንደነበር መጽሐፈ መሳፍንት እጅግ ምስክር ነው። ስለዚህ ረድኤተ እግዚአብሔር አጥር ነው ወገኖቼ። በዚህ በመዝሙረኛው መዝሙር 79 ቁጥር 8 ላይ እንዲህ የሚል ቃል አለ። በቅዳሴው ጊዜ የተሰነበከው ምስባክ አጸደ ወይን አፍለስከም ግብጽ ከግብጽ የወይንን ግንድ አመጣ ሰደርካ አይዛብ ተከልከኪያ አይዛብን አባረስ አንተ ተከልክ ወጽየ ከፍኖተ ቅድሚያ በፊቷም መንገድን ጠረክ አይዛብን አባረ ከግብጽ የተባለው እስራኤላውያን ለ430 ለአብርሃም ትንቢቱ ከተነገረው ጊዜ ጀምሮ ልጆች ስደተኛ ይሆናሉ ተብሎ ከተነገረው ሲነሳ 430 ይሆናል። በአካል ግን የኖሩበት 215 ዓመት ነው ግብጽ ላይ። አሁን ካደጸደውን አፍለስከም ግብጽ ከግብጽ አጸደውን አፍለስ አመጣህ የሚለው እስራኤላውያን ነው። አይዛብን አባረህ እነሱን ተከልክ እዚያችን አጸደው ይሏል። ይሄም ምድርስ የምትባለው እንተ ታውዛሊ ወማረ ለአብርሃም የተሰገባለት ቃል ኪዳን ጻምቤርከ ወተፈለጥ ማስማድከ ከሀገር ከወገን ተለይተውታ እንተ አነሁበከ እንተ ታውዛሊ ወማረ እኔ ማርና ወተትን የምታፈስ ቦታ ሰጣለሁ ብሎ እግዚአብሔር ወደ ተናገረለት ወደ ምድረ ከነዓን እግዚአብሔር መርቶ አገባቸውና በዚያ ተከላቸው። ወጽየ ከፍኖተ ቅድሚያ በፊቷም መንገድን አዘጋጀ የቀና መንገድን አዘጋጀ። እግዚአብሔር መንገድን ካዘጋጀላቸው በኋላ እግዚአብሔር እየቀደመ መንገዱን እያዘጋጀላቸው ምንም 40 ዓመት ቢጓዙ በክፋታቸው በኃጢያታቸው ነገር ግን ምድረ ርስት እስራኤል ገብተዋል። ይሄ የእስራኤል ምሳሌ ነው። ከግብጽ ወይንን አመጣ የሚለው የእስራኤል ምሳሌ ነው። ስለዚህ ባጭሩ በወንጌልም ሲነበብ የነበረው ይሄንን ቃል ያጉልቶ የሚያሳይ ነው። የእግዚአብሔር ልጆች በማቴዎስ ወንጌል ምዕራፍ 21 ከቁጥር 33 ጀምሮ ሲነበብ የነበረው ጌታ በምሳሌ የተናገረው ይሄን ቃል ነው። ሌላ ምሳሌ ስሙ። በሌላ ባለቤት ሰውን ወይንን ተከለ። ባለቤት ሰው ወይንን ከተለ ቅጥርም ቀጠረለት መጽመቂያን አስቆፈረለት ግንብም ሰርላለት ለገባሮቹም ሰጥቶ ሄደ። የሚያፈራበት በደረሰ ጊዜ የወይኑ ፍሬ ያመጡለት ዘንድ አገልጋዮቹን ላከ። ጌታ በምሳሌ ተናገረ። ባጭሩ ተቀለለ አድርጎ እዚህ ላይ የወይን ባለቤት ሰው ነበር። ወይን ከተከለ በኋላ ግንብ ከሰራ በኋላ መጥመቂያውን ከሰራ በኋላ ለገባሮቹ ሰጥቶ ሄደ። ፍሬ የሚያፈራበት ጊዜ ሲደርስ አገልጋዮቹን ላከ። ምን ሊያደርጉ? ፍሬ ሊያመጡለት። አገልጋዮቹ ሲሄዱ ግን ፍሬ አላገኙም። ገባሮች የተባሉት ፍሬ ያፈራሉ የተባሉት አገልጋዮቹን ይዘው የደበደቧቸው አሉ፣ የገረፋቸው አሉ፣ በድንጋይ የወገሯቸው አሉ። እነ ኢሳይያስ በመጋዝ ተተርትረው ሞተዋል። እነ ኤርምያስ በድንጋይ ተወግረው ሞተዋል። እነ አሞጽ ተገርፈዋል። እግዚአብሔር አበይተ ነቢያትን መጀመሪያ ላከ። አበይተ ነቢያትን ተልኮ ፍሬ እንዲያፈሩ ሃይማኖት ምግባር እንዲይዙ እንዲያስተምሩ ላካቸው። እነሱ ግን እምቢ ብለው ክደት ሞልቶባቸው ክፋት ሞልቶባቸው አበይተ ነቢያትን ገደሏቸው። ከዚህ በኋላ ከነሱ የሚበዙ ብዙ አገልጋዮችን ላከ። ደቂቅ ነቢያትን ላከ። ደቂቅ ነቢያትን መጥተው እግዚአብሔርን ቢነግሯቸው ቢያስተምሯቸው መልካም ፍሬ ማፍራት ግን አልቻሉም። መጨረሻ ላይ ግን ልጁን ላከው። አንድያ ልጁን ላከው። ልጄን ያከብሩታል ይፈሩታል ብሎ እሱን ላከ። ልጁ ሲመጣ ግን እነሱ የበለጠ ተማከሩ። ኑ ይሄ ነው ልጁ፣ ርስት ወራሽ ይሄ ነው፣ ጉልት ወራሽ ይሄ ነው፣ ተረካቢ ይሄ ነው፣ እሱን ከወይኑ ውጭ አውጥተን ከወይኑ ቦታ ውጭ አውጥተን እንግደለው ብለው ተማከሩ። ልጁንም ገደሉት ብሎ ተናገረ። ይሄ ምሳሌ ነው። እግዚአብሔር ልጆች ወይን የተባሉት ቅድም እንደነገርኳችሁ እስራኤላውያን ናቸው። ፍሬ ይገኝባቸዋል ተብሎ ፍሬ እንዲያፈሩ ምግባር እንዲይዙ እግዚአብሔር እንዲባርካቸው አበይተ ነቢያት ተላኩ። ነቢያትን አልሰማቸውም። ደቂቅ ነቢያት ተላኩ። ደቂቅ ነቢያትን አልሰማቸውም። 5500 ዘመን በባርነት የነበሩትን የሰው ልጆች አምላካችን በቸርነቱ በገባው ቃል ኪዳን መሰረት ወደዚህ ምድር መጥቶ ሰው ሆኖ ተገልጦ ሕገ ወንጌልን ቢሰራም ሕገ ወንጌልን ባለመቀበል ከወይኑ ቦታ ከኢየሩሳሌም አፋውተው ክርስቶስን ሰቀሉት። እንግዲህ በዚህ ላይ የእግዚአብሔር ልጆች ወደዚህ ወደ እስራኤላውያን ከርንና ምሳሌውንም ካየን ወደኛ ህይወት እናምጣው። እኛ ኢትዮጵያውያን ክርስቲያኖች
ኢትዮጵያውያን ብቻ ሳንሆን በዓለም ላይ ያሉ ክርስቲያኖች እስራኤል ዘነፍስ እንባላለን። ምን እንባላለን? እስራኤል ዘነፍስ እንባላለን። እግዚአብሔር ለኛ እኛ ወይኖች ነን። በዮሐንስ ወንጌል ምዕራፍ 15 ላይ ስናነብ የምናየው እኔ ወይን ግንድ ነኝ እናንተ ቅርንጫፎች ናችሁ አለ ጌታ መድኃኒዓለም ክርስቶስ። ስለዚህ እኛ የወይን ግንዱ ክርስቶስ ላይ ሆነን ቅርንጫፎች ነን። ከኛ ፍሬ ይጠበቃል። የእግዚአብሔር ልጆች አጥር አለ። ረድኤተ እግዚአብሔር ነው አጥር። የእግዚአብሔር ጥበቃ ነው አጥር። የእግዚአብሔር አዳኝነት ነው አጥር። ወይን ፍሬ ባለማፍራቱ ግን አጥሩ ተነሳውና እሾህ አበቀለ፣ ባድማ ሆነ፣ መራገጫ ሆነ፣ ጠላት ሰለጠነበት። ስለዚህ ሰላት የሰለጠነበት ሰው ደግሞ ነፃነት የለውም። የእግዚአብሔር ልጆች እኛ ዛሬ እግዚአብሔርን የምናመልከው በደመ ማኅተሙ የታተምነው የተቀደስነው የከበርነው የእግዚአብሔር ወገን የሆንነው ፍሬ አለን። የእግዚአብሔር ልጆች መልካም ፍሬ አለን። እግዚአብሔር ጥበቃውን አላራቀም እስካሁን። ስለዚህ እኛ ፍሬ እያፈራን ነው። መልካም ፍሬ አለን ወይ? እኛ በእስራኤል ዘሥጋ የተመሰለው እስራኤል ዘነፍስኛ እንደ እስራኤላውያን እሾህ አብቅለናል ወይስ ፍሬ አፍርተናል? መልካም ፍሬ። ዛሬ ሰው ልጅ ፍሬ መልካም ፍሬ ያፈራ የወይን ፍሬ ያፈራ ይመስላችኋል? ነው እሾህ ያፈራ ነው? ወገኖቼ ዛሬ ሰው ልጅ የወይን ፍሬ ያፈራ አይደለም፣ እሾህ ነው ያፈራው። ምክንያቱም ስራው እየተገለጠ ነው። ስራው ሰው በስራው ይገለጣል። በዓለም ላይ የምናየው መልካም ፍሬ ውጤት አይደለም። መልካም ፍሬ የሚባለው መጀመሪያ ሃይማኖት ነው። ከዚያ በኋላ ምግባራት አሉ፣ ትሩፋት አሉ፣ ብዙ ነገሮች አሉ። እነሱም መልካም ፍሬዎች ናቸው። የፍቅር ፍሬ አለ፣ የአንድነት ፍሬ አለ፣ የምስጋና ፍሬ አለ፣ የመተዛዘን የርኅራኄ ፍሬ አለ፣ የመልካም አምልኮ ፍሬ አለ፣ የጸሎት ፍሬ አለ፣ የስግደት ፍሬ አለ። የአጠቃላይ የምንሰራቸው የመልካም አምልኮ ብዙ ብራንቾች መልካም ፍሬዎች አሉ። እኒህ ዛሬ በሰው ልጅ ላይ ይታያሉ ወይ? አሉ? እግዚአብሔር ልጆች የሰው ልጅ ዛሬ ከፍቅር ወጥቶ እሾህን አላበቀለም። ሰው እኮ ዛሬ እሾህ አብቅሏል። በእያንዳንዱ የሰው ልጅ እኮ የመልካም ፍሬ ሳይሆን እሾህ ጠብን አብቅሏል። እሾህ ጥላቻን አብቅሏል። እሾህ ዘርነትን አብቅሏል። እሾህ መለያየትን አብቅሏል። እሾህ ዝሙትን አብቅሏል። የእግዚአብሔር ልጆች እሾህ የስልጣን ጥማት ፍርቅ ንዋይን አብቅሏል። ታዲያ እግዚአብሔር ምን አለ? ወይኑ ፍሬ ሲጠበቅበት ወይን ካላፈራ ፍሬ ካላፈራ አጥኑን ምን አደርጋለሁ አለ? እነቅላለሁ፣ አፈርሳለሁ። ዛሬ ረድኤተ እግዚአብሔር ከኛ ርቋል። ፍጹም አራቀንም እንጂ ርቋል። ለዚህ ነው ጸቡም፣ ክርክሩም፣ መከራውም፣ ጦርነቱም፣ ረሃቡም፣ ቸነፈሩም፣ በሽታውም ሁልጊዜ ከኛ ሕይወት ጋር የሚጓዘው። ወገኖቼ እግዚአብሔር የሚጠብቀው ሰው ችግር የለበትም። እግዚአብሔር የሚጠብቃት ሀገር ሰላም ናት። እግዚአብሔር የሚጠብቃት ሀገር ፍቅር የሰፈነባት ናት። የሰው ልጅ ዛሬ ፍሬ የሚያፈራ አይደለም። ሀገራችን እያየ ነው አይደል? ከሁላችን ጀምሮ ምእመናን እናንተ አይደል? እኛ አገልጋዮቹ ጀምሮ በልባችን መልካም አምልኮ እየጠፋ መጥቷል። የእግዚአብሔር ልጆች ተናጋሪዎች ሰሪዎች አይደለንም። እኛም ሁላችንም የክርስትና ሃይማኖት ሕይወት ይጠይቃል። ዛሬ ሁሉም ከላይ እስከ ታች ተናጋሪ ነው። ሕይወት የለም። ሕይወት ጠፍቷል። ሕይወት ነው እግዚአብሔር የሚፈልገው። ልብስ አይደለም፣ ተናጋሪነት አይደለም፣ መብዛት አይደለም፣ በቤቱ መኖር አይደለም። እግዚአብሔር ከእያንዳንዱ አገልጋይ ከእያንዳንዱ ምእመን ሕይወት ይፈልጋል፣ ፍሬ ይፈልጋል። ያ ቢሆን እኮ ሀገራችን ሰላም ትሆን ነበር። ያ ቢሆን እኮ ያለ ሰቀቀን ወጥተን እንገባ ነበር። ያ ቢሆን እኮ የሕፃናት ደም አይፈስም ነበር። ያ ቢሆን እኮ መፈላቀል አይኖርም ነበር። ያ ቢሆን እኮ ዛሬ የሰው ልጅ ከመከራ ከእንባ ጋር ከፍርሃት ከሰቆቃ ጋር ኑሮውን ሕይወቱን አይገፋም ነበር። ወገኖቼ ምን ይሻላል ታዲያ? እግዚአብሔር እኮ ቸር ነው። እኛንን ክፎቹ ልባችን የከፋ እኔ በጣም ይገርመኛል። ምእመናን አንዳንድ ጊዜ የምናመልከው እግዚአብሔር በአንደበት የሚሸወድ ይመስል፣ አለባበስን የሚመለከት ይመስል፣ ውበትን የሚመለከት ይመስል፣ ስልጣንን የሚመለከት ይመስል፣ ገንዘብን የሚመለከት ይመስል ብዙዎቻችን በዚህ ሕይወት ውስጥ ነው ያለን። ግን እግዚአብሔርን ይመለከታል እንዴ? ወዳጄ እግዚአብሔር አንደበት ንግግርን አይመለከትም። እግዚአብሔር ልብስን አይመለከትም። እግዚአብሔር ውበትን፣ ስልጣንን፣ ሀብትን አይመለከትም። እግዚአብሔር ልብን ይመለከታል።
የማን ልብ ነው መልካም ፍሬ ያለው? የማን ልብ ነው ንጹህ ፍሬ የሚያፈራው? እንክርዳድ የሌለበት ፍሬ የሚያፈራው ማን ነው? ማን ነው መልካም መሬት ዛሬ? ማን ነው መልካም መሬት እንክርዳድ ልቡ ላይ ያልበቀለ? ማን ነው መልካም መሬት ያለን ፍቅር ልቡ ላይ ያልበቀለ? የእግዚአብሔር ልጆች አጥሩን አፈርሳለሁ ከኋላ ካለ በኋላ ምንድነው ያለው? ለብዝበዛ ይሆናል። የሚበዘብዙት ያንን እስራኤላውያን ረድኤተ እግዚአብሔር ሲነሳቸው ጠላት በዘበዛቸው። የእግዚአብሔር ልጆች ረድኤተ እግዚአብሔር ከኛ ከራቀ እሾህና ኩርንችትን ያበቅላሉ አለ። የሰው ልጅ ልብ ዛሬ ፍትወታትን አብቅሏል፣ ኃጢአትን አብቅሏል፣ ለብዝበዛ ይሆናል። ዲያብሎስ የሰው ልጅ ልቦና በሙሉ በዝብዞት ዓለምን እየበዘበዘ ነው። ዛሬ በዚህ በራእየ ዮሐንስ ላይ ምዕራፍ 12 ላይ ስናነብ የምናገኘው ዲያብሎስ ከክፉ መርዙ ጋር ወደዚህ ምድር መጥቷልና በባሕርና በምድር ላይ ያላችሁ ወዮላችሁ ለጥቂት ጊዜ ይላል። ዲያብሎስ ከክፉ መርዙ ጋር ከክፋቱ ጋር ወደ ምድር ተጥሏልና ወገኔ ዛሬ በዓለም ላይ መርዝ ተዘርቷል። የጥላቻ መርዝ ዘሪው ዲያብሎስ ነው። ዲያብሎስ ነው የዘራው። ይህን ዘር የሰው ልጅ ተቀብሎታል፣ ተስማምቶታል። ሰው ተስማምቶታል። ወደ ወገኖች እንመለስ። ኧረ መልካም ፍሬ እናፍራ። ማልቀሱ በቂያችን አይደለም። እንባችን መርዝ ተቀላቅሎበታል። ንጹህ ነው የሚያለቅስ ማን ነው? ንጹህ ልብ ይዞ ንጹህ አምልኮ እያመለከ ንጹህ እንባ አልቅሶ በእግዚአብሔር ፊት እንባው የታየለት እንደ ራሔል ማን ነው? ዛሬ ብዙ ሰው ነው የሚያለቅሰው። መጠለያ አጥቶ ብዙ ያለቅሳል። ኑሮ ከብዶት ብዙ ያለቅሳል። የልጆች ክፍያ የሚከፍለው አጥቶ ብዙ ያለቅሳል። ብዙ ሰዎች እኮ እናቶች አባቶች ቀን የማይወጡ ማታ ማታ ፊታቸውን ሸፍነው በየመንገዱ 2-3 ልጆች ይዘው የሚለምኑ እያየን እኮ ነው። እየበረከቱ መጥተዋል። ታዲያ ወገኖች ምን ይሻላል? ኧረ ሾህ ከልባችን ይጥፋ። ኧረ መልካም ፍሬ እናፍራ። ሆምጣጤ የሆነው ሕይወታችን ይታደስ በእግዚአብሔር ቃል። ኧረ ምእመናን እንመለስ። ነገ ሌላ ቀን ነው ስንለው ነገ መልካም ቀን ነው እያልን ነገ ሌላ ቀን ነው። ችግሩ ያልፋል ስንል ችግር እየወለደው እየመጣ ነው። እግዚአብሔር ከኛ ርቋል። ፍጹም ያላጠፋን ቸር ስለሆነ ነው። ስለዚህ ወገኖቼ ሁላችንም ወይን ያፈራል ብዬ ስጠብቅ እሾህን አፈራ። ሁላችን የሰው ልጆች መልካም ነገር ሲጠበቅብን፣ አገልጋዮቹ መልካም አምልኮ ሲጠበቅብን፣ እውነተኛ አባትነት ሲጠበቅብን፣ እውነተኛ መምህርነት ሲጠበቅብን፣ እውነተኛ አገልጋይነት ሲጠበቅብን ሁላችንም ደክመናል። ምእመናን እናንተም እውነተኛ ክርስቲያን ምግባር ሃይማኖት ሲጠበቅባችሁ ሁላችንም ተባብረን ደክመናል። ያልደከመ የለም ዛሬ በእምነቱ ያልዛሬ የለም ዛሬ። ታዲያ እግዚአብሔር ምን ያደርጋል? ደክመንኛ ፍሬ አፍሩ እያለ እግዚአብሔር ድምፁን እያሰማ እግዚአብሔርን እኛ እንደ ሰው ልጅ ልናታለው እንፈልጋለን። እግዚአብሔር ልጆች ሁላችንም መልካም ፍሬ ለማፍራት አምላካችን እግዚአብሔር ይርዳን። ውሳኔን ወስን። በቃ እንበል። የታባቀረውን ጊዜ ንስሐ አድርግልኝ እንበለው። እውነት ነው የምነግራችሁ። ልባችን ተመልሶ ብናነባ ብናለቅስ እንዴ ኢሳይያስና እስቂያስን ተመልከቱ ምእመናን። እስቂያስ እግዚአብሔር በክፋቱ ምክንያት ምንም ደግ ንጉሥ ቢሆን ከንቱ ውዳሴ ልቡን ነክቶት ወደዚያ ታሪክ አልገባም። እግዚአብሔር ትቀሰፋለህ ትሞታለህ ሲለው እስቂያስ ግን እንደተኛ እንደታመመ ካልገው ላይ መነሳት እንኳን ባይችል ወደ ቤተ መቅደሱ ዙሮ እንባውን ያፈስ ነበር። እንደተኛ እንባውን አፈሰሰ፣ ልቡ ተሰበረ። የዛን ጊዜ እግዚአብሔር ወዲያው እንደ አይነ ጥቅሻ ሰማው እንባውን። ኢሳይያስ ሞታለህ ብሎት ተመልሶ ገና ከአደባባይ እንደደረሰ ነው የእግዚአብሔር ድምፅ ወደ ኢሳይያስ የመጣው። ምን አለው? ትሞታለህ ያለው እግዚአብሔር ተመለስና እስቂያስን አትሞትም 15 ዓመት ጨምሬልሃለሁ በለው አለ እግዚአብሔር። የእግዚአብሔር ልጆች እግዚአብሔር እንደዚህ ነው። ችግሩኛ የማን ልብ ይሰበራል ዛሬ? የእግዚአብሔር ቃል የሚሰብረው ማን አለ ዛሬ? የሁላችን ልብ የደነደነ አለት ሆኗል እኮ ይመናል እንዴ። መጽሐፍ ግን የሚለው ይታጽኑ ልበክሙ ዮማ በሰማይክሙ ቃል ይታጽኑ ልበክሙ። ዛሬ የእግዚአብሔር ድምፅ ስትሰሙ ልባችሁ አይጽና። በኃጢአት የወደቃችሁ ተነሱ፣ የተሰበራችሁ ተጠገኑ። እልከኛ ልብ ያላችሁ ልኩን ትታችሁ እውነተኛ አምልኩ ዛሬ የለም። የአባቶቻችን አምላክ እግዚአብሔር መልካም ፍሬ እንድናፈራ እሱ ይፍቀድልን። የመጨረሻ ጥቅስ ሶሎሞን በዚህ በመጽሐፈ ሶሎሞን በመኃልየ ምዕራፍ 2 ቁጥር 15 ላይ እንዲህ ይላል፣ አስግሩ ለነ ቆናጸለ ንዑሳነ ላማስኑ አጸደ ወይንነ ይስዲ። የወይን ቦታችን ያብብ ዘንድ
የወይን ቦታችን የሚያጠፉትን ጥቃቅን ቀበሮች አጥምዳችሁ ያዙልን አለ ሶሎሞን። የወይን ቦታችን እንዲያብብ እንዲያፈራ ጥቃቅን ቀበሮች አጥምዳችሁ ያዙልን። የወይን ቦታው ክርስቲያኖች መልካም ፍሬ እንዲያፈሩ ጥቃቅን ቀበሮች መናፍቃን አሉ። ጥቃቅን ቀበሮች ፍትወታት አሉ። ጥቃቅን ቀበሮች ምእመናን መልካም ፍሬ እንዳናፈራ መልካም አምልኮ እንዳናደርግ የሚያደርጉን ቀበሮች የተባሉ ብዙዎች አሉ። እነሱን አጥምዳችሁ ያዙልን አለ ሶሎሞን። ብዙዎቹ ቀበሮች አሉ፣ በየፊርማታው አሉ፣ በየቦታው አሉ። እንዲሁም ለኛ ቀበሮ የሆነብን የራሳችን የሥጋ ፍላጎት ነው። ቀበሮች መናፍስት ርኩሳን ናቸው፣ ፍትወታት ናቸው። እነዚህን አጥምዳችሁ ያዙልን። ወጥመዱ የእግዚአብሔር ቃል ነው። በእግዚአብሔር ቃል አጥምዳችሁ ያዙልን። ለመናፍቃን ምላሽ አሳጣቸው። እውነቱን ነግራችሁ አንድነትን ሶስትነትን ገልጣችሁ ነግራችሁ የእግዚአብሔርን አዳኝነት የኢየሱስ ክርስቶስ የባሕርይ አምላክነት ነግራችሁ በወንጌል አጥምዳችሁ መናፍቃንን ምላሽ አሳጣታችሁ መልሱልን። ፍትወታተ ሥጋን መናፍስት ርኩሳንን በጸሎት አጥምዳችሁ ወዲያ ጣሏቸው። የተጠመደ እንደማይስ እንግዲህ አንድ ነገር ለማያዝ ወጥመድ ይጠመዳል አይደል? አደን የሚሄዱ ሰዎች ወጥመድ ያጠምዳሉ። ቆቅም ሊሆን ጅግራም ሊሆን ሌላም ነገር ሊሆን ሲያጠምዱ ለመያዝ ማለት ነው። የተያዘ መንቀሳቀሳችን መሄድ አይችልም። ፍትወታትን የሚያስወግዱ ፍትወተ ሥጋን መናፍስት ርኩሳን የሚያስወግዱ ብዙ ትሩፋተ ሥጋዎች አሉ። ጾም አለ፣ ጸሎት አለ፣ ስግደት አለ፣ እንባ አለ፣ ንስሐ አለ፣ ይቅርታ አለ። እነዚህ ነገሮች ሁሉ ሰይጣን ዲያብሎስን እስከ ሰራዊት የሚያርቁ ናቸውና ሁላችንም መልካም ፍሬ እንድናፈራ መልካም ሰዎች እንድንሆን እሾህ ቀርቶ መልካም ፍሬ አፍርተን በአባታችን በእግዚአብሔር ፊት እንድንጠበቅ ፈውስ እንድናገኝ በረከት እንድናገኝ አባቶቻችን አምላክ እግዚአብሔር ይርዳን። የእግዚአብሔር ልጆች ሁላችን ልባችን በእግዚአብሔር ፊት የተገለጠ ነው። ማን ይሆን እሾህ ያላፈራ? የማን ልብ ይሆን? የትንሹ የትልቁ ያገልጋዩ የተገልጋዩ የማን ልብ ይሆን? ሁላችንም ወደ ከሌ እጃችን ከመቀሰር እኛም ወደ እናንተ እናንተም ወደኛ ወደ አገልጋዮች እኛም ወደ እናንተ እጃችን ከመቀሰር ሁላችን ይተበቅብናል። ወገኖቼ ሁላችንም ራሳችንን እንይ። እግዚአብሔር ማዳን የሚችለው ሁሉንም ማዳን ይችላል። ከሳት መካከል ማውጣት ይችላል። ከመካከራ መካከል ማውጣት ይችላል። አምላካችን ታማኝ ነው። እኛንን ታማኝነት የጎደለን ታማኝነት ጎሎናል። እኛ ለምናምነው አምላክ ታማኝ አይደለም። ስለዚህ ታማኞቹ መልካም ፍሬ እንድናፈራ አባቶቻችን አምላክ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።